እና ቤተሰብ እንግዲህ አሁን ጁሴን ልፈጭ ነው ማለት ነው። እንደዚህ አድርጌ ቆርጬዋለሁ፣ እንደዚህ ያሳምሬ ማለት ነው። አሁን ወደ መፍጨቱ ነው የሚሄደው። ዛሬ ደግሞ በሚያስገርም ቪዲዮ ተመልሼ መጥቻለሁኝ እና ዛሬ ደግሞ እየላችሁ የመጣሁት እንግዲህ በጣም እስከ መጨረሻው ከተከታተላችሁት ይህን ቪዲዮ እንደምትጠቀሙበት ተስፋ አለኝ ማለት ነው። ማለት እኔ ይህንን ቪዲዮ ስለተጠቀምኩበት ይሄንን አሰራር ስለተጠቀምኩበት ነው ለእናንተ እየላችሁ የመጣሁት እና ብዙ ሰዎች በቦርጭ የሚጨነቁ አሉና ስፖርት እንግዲህ ከስራ ጋር ስፖርት አይመች ምን አይመችም። ከስፖርት ውጭ ይሄንን በዚህ ብቻ በ8 ቀን ውስጥ ቦርጭን ድራሹን የምታጥፉበትን ቪዲዮ እየላችሁ መጥቻለሁ። ይሄንን ደግሞ እስከ መጨረሻው ድረስ ከተከታተላችሁ ጥቅም ታገኙበታላችሁ ብዬ በአክብሮት ጠይቃለሁ። በጣም ለየት ያለ ነው ማለት ለማካበድም ሳይሆን ስለተጠቀምኩበት ነው እየላችሁ የመጣሁትና ሰላም ሰላም፣ ክብራትና ክብራን ቻናል የቤተሰቦች ወደ ቻናል የቤተሰቦች ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ ቦርጭን በ8 ቀን ውስጥ በምናሰናብተው ቪዲዮ ነው የመጣሁት። ይሄን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ አበረታቱኝ። እስከ መጨረሻው ከተከታተላችሁት በጣም ለውጥ ታገኙበታላችሁ። አንድ ነገር ስንጠቀም በአንድ ቀን ወይም በ2 ቀን አይደለም ለውጥ የምናሳየው ማለት ነው። እንግዲህ ደጋግመን በመጠቀም ነው። ይሄንን ቪዲዮ በ8 ቀን ውስጥ ይሄንን ነገሮች ከተጠቀምንበት ክብደት የለ ቦርጭ የለ ማለት ቦርጭን ብቻ አይደለም እናንተ ማወቅ ያለባችሁ ይሄ አትክልቶች ለጤና ራሱ አስፈላጊ ናቸው ማለት ነው። ቦርጭ ብቻ አይደለም ማለት ብዙ ጤናዎችን ከዚህ ውስጥ ታገኛላችሁ። እንግዲህ አሁን ይሄ በቅዱንስ የሻይ የሾርባ ቅጠል ነው የሚባለው እኛ ጋር አይደል? ይሄ ማለት ለኩላሊታችን ኩላሊት እዚህ እንግዲህ እኛ በስደት ያለን ቆመን ስለምንውል በጣም ጠቃሚ ለኩላሊት ይሄ ቅጠል በጣም ጠቃሚ ነው ማለት ነው። በጣም እንደ ሻይ መጠቀም ትችላላችሁ። ነናም እንግዲህ ለብዙ ነገሮችን ነናም ይጠቅማል ማለት ነው። እዚህ ውስጥ ሁሉም ለጤና የሚጠቅሙ ነው፣ ለቦርጭ ብቻ አይደለም። ሂያር እንግዲህ ለደም ግፊት፣ ለስኳር የሚቀንስ ነው ማለት ነው። ሂያር ብዙ ቪታሚኖች አሉት። ሂያርን እንግዲህ በአግባቡ ተጠቀምነው በሻይ መልክ ሂያሩን እየቆረጥን እየዘፈዘፍ ከተጠቀምነው ከስኳር ከግፊት የሚጠብቅ ከብዙ በሽታዎች የሚጠብቅ ነው። እንግዲህ ይህም ቱፋህ ዳር ነው አፕል ማለት ነው። እሱም ብዙ ነገሮች ለጤና ጠቃሚ ነው። ሎሚ እንግዲህ ማንኛውም ሰው ያውቀዋል። ሎሚ ብዙ ነገሮች ጥቅሞች አሉት። ይህን ለቦርጭ ብቻ ብለን ሳይሆን ለጤናችንም የሚጠቅመን ነገሮችን ብንጠቀም ለእኛ ተፈላጊ ነው ማለት ነው። ይህ ብዙ ነገሮች ለጤና ይህንን ነገሮች እንጠቀመው ማለት ይህንን ተጠቅማችሁ ጠጥታችሁ ማለት በባዶ ሆዳችሁ ታችሁ ለ30 ደቂቃ ከዛ በኋላ ቁርስ ብትበሉ እስቲ ጠጡትና ማለት ነው። እና ቤተሰብ እንግዲህ ሁሉንም አጥቤ ያሰናድቻለሁ ማለት ነው። ይሄንን እንትን አንለውም፣ ቆዳውን አናነሳውም ማለት ነው። ቆዳው ራሱ ቪታሚን አለው ማለት ነው። ቆዳውን ማንሳት የለብንም። ካጸዳነው በኋላ ብቻ እንደዚህ አድርገን እንከትፍና ሁሉንም እንደዚህ ካደረግን በኋላ ነው ጁስ የምንሰራው እንጂ ቆዳውን አንልጠውም ማለት ነው። እና እኔ ስለተጠቀምኩበት ነው በጣም ቆንጆ ነው ማለት ነው። እና ማለት ቦርጭ ያስጠላል። የዚህ ሀገር ምን ቆመ ስለምንሆን ምን እንደሆነ አላውቅም። እና ሆዳችን ሲለው እና ቤተሰብ እንግዲህ አሁን ልፈጭ ነው። እንግዲህ ፈጭቼ ተመልሼ እመጣለሁ ማለት ነው። እና ቤተሰብ እንግዲህ ሁላችሁ ግማሽ ብርጭቆ ውሃ ነው የምጨምርበት ማለት ነው። ምንም ነገር የምታስገቡበት የለም፣ ወለ ስኳር ወለ ማር ምናምን አንድ ነገር ማለት ነው። ምንም አያስፈልግም። እና ፈጭቼ ተመልሼ እመጣለሁ። ይሄውላችሁ እንግዲህ እንደዚህ ጁሴን እንደዚህ ፈጭቼዋለሁ ማለት ነው። እና ማለት ይሄንን ጁስ ሰርታችሁ ተጠቅማችሁ በጣም ነው የምታመሰግኑኝ ማለት ነው። እና በቃ አይደል የሆነ ሰውነታችሁ ራሱ ምናምን ደስታ ነው የሚሰማችሁ። በቃ የሆነ ቅልል ነው የሚያደርጋችሁ ይሄን ተጠቅማችሁ ምናምን በቃ ይሆናል አይደል የውስጥ ሰላም አለ አይደል በቃ የውስጣችሁ ሰላም ነው የሚሰማችሁ ማለት ነው። እናንተ ባይዘው ቢያንስ ለቦርጭ ብቻ ማጥፋት ሳይሆን
ይህንን ነገር ብንጠቀመው በጣም ለጤና ይሄ አራቱም የተጠቀምኩት አራቱም እንግዲህ ብዙ ጤናና ብዙ ቪታሚን ያለው ነው እና እንደዚህ ራሳችንን መጠበቅ ግድ አለብን እና ደግሞ ይሄ የሚጠቅመንን ነው ማለት ነው እና የተጠቀማችሁ ለታ ምን ያህል ውስጣችሁ ደስተኛ እንደሚሆን ልነግራችሁ አልችልም። እንግዲህ እንዲያጥላችሁ ነው የምትጠጡት ማለት ነው። ማለት እንትን ስላለው የሎሚውም እንትኑም እንትን ስላለ ያለ ይሄን ግዴታ ማጥለል አለባችሁ። በምትፈልጉት እናንተ በጨርቅ ማጥለል ትችላላችሁ፣ በዚህ በእንትን ማጥለል ትችላላችሁ። እንዳሁን ይሄንን ካጠለልኩት በኋላ እንገናኛለን ማለት ነው። እና ቤተሰብ እንግዲህ ጁሲን ጨርሻለሁ። ይሄን ይመስላል። እንደዚህ ያደርጋችሁ እንደዚህ በክዳን ባለው ነገሮች እንደዚህ ያደርጋችሁ በርከታችሁ ሰርታችሁ ማስቀመጥ ትችላላችሁ። ተላጃ ውስጥ ወዲያው እየሰራን እንጠቀማለን ካላችሁ እና በጣም እንግዲህ ዛሬ ለአንዴ ብቻ ነው የሰራሁት ማለት ነው። እና አሁን እንግዲህ ጁሳችንን እንጠጣለን። በጣም ምርጥ ጁስ ነው የሰራሁት። አያችሁት? ከረሩ ራሱ በጣም ነው ደስ የሚለው ማለት ነው። በጣም ምርጥ ነው ማለት ስኳር እንዳትጠቀሙ አንድ ነገር እሱ በጣም ነው ማለት አለው አይደል? ሎሚው እንትን ስለሚል በጣም ነው የሚጣፍጠው ማለት ነው። አይደለም ለመጀመሪያ ጊዜ ሊጎበዝዛችሁ ይችላል፣ ግን አንድ ነገር ከለመዳችሁት እንደውም ስኳር ትጠላላችሁ ማለት ነው። እና ቤተሰብ እንግዲህ ይሄን ይመስላል። ሁላችሁም ተጠቀሙት። ቦርጭን በ8 ቀን ድራሹን የሚያጠፋ ለጤናም ሆነ ለሁሉም ነገር ሰውነትን ደስተኛ ለማድረግ ክብደትን ለማቅለል ይሄንን ጠጥታችሁ ከ30 ደቂቃ በኋላ ቁርስ ትበላላችሁ። ይሄ ሁላችሁ እንግዲህ ጁስ ይሄን ለጠጣ ነው። ይሄን ተጠቅሜ እንግዲህ ከ30 ደቂቃ በኋላ ምግብ ጭርሹን ምግብ ራሱ አይርባችሁ ማለት አለ አይደል? የምግብ ፍላጎታችን ሁሉ ነው የሚዘጋው ማለት ነው። እና የሆነ በቃ ጥግብ ብላችሁ ነው የምትሉት ባትበሉ ራሱ እና በጣም አሪፍ ነው። ተጠቀሙት ቤተሰብ። ቀጣይ ደግሞ በተለያየ ቪዲዮ እያስኩኝ እመጣለሁ። እናንተ ደግሞ ሼር ላይክ ማድረጋችሁን አትርሱ። አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ እንደዚህ ያላወቅነውን አንዱ ዘንድ ብንመጣ በእውነት እንጠቀምበታለን። እኔም ይህንን የሆነች እህታችን ሰርታ ነው የተጠቀምኩበት ማለት ነው። እኔም ደግሞ ጥቅም ሳገኝበት ለምን ለጓደኞቼ እያልመጣም ብዬ እየመጣው ማለት ነው። የሚጠቅመንን ነገር እንደዚህ ሼር ብንደራረግ ለሁላችንም እንጠቅማለን። ሰላማችሁ ብዙ ይበል። ሰላም ለሀገራችን። እግዚአብሔር አምላክ ሀገራችን ኢትዮጵያ ይጠብቅልን። ይህን ቪዲዮ ከወደዳችሁት እስከ መጨረሻው ተከታተሉት። ሰላሙን ልኝ ቤተሰብቸው የሾርባ ቅጠል ነው የሚባለው እኛ ጋር አይደል? ይሄ ማለት ለኩላሊታችን ኩላሊት እዚህ እንግዲህ እኛ በስደት ያለን ቆመን ስለምንውል በጣም ጠቃሚ ለኩላሊት ይሄ ቅጠል በጣም ጠቃሚ ነው ማለት ነው። በጣም እንደ ሻይ መጠቀም ትችላላችሁ። ነናም እንግዲህ ለብዙ ነገሮችን ነናም ይጠቅማል ማለት ነው። እዚህ ውስጥ ሁሉም ለጤና የሚጠቅሙ ነው፣ ለቦርጭ ብቻ አይደለም። ሂያር እንግዲህ ለደም ግፊት፣ ለስኳር የሚቀንስ ነው ማለት ነው። ሂያር ብዙ ቪታሚኖች አሉት። ሂያርን እንግዲህ በአግባቡ ተጠቀምነው በሻይ መልክ ሂያሩን እየቆረጥን እየዘበዘብ ከተጠቀምነው ከስኳር ከግፊት የሚጠብቅ ከብዙ በሽታዎች የሚጠብቅ ነው። እንግዲህ ይህም ቱፋህ ዳር ነው አፕል ማለት ነው። እሱም ብዙ ነገሮች ለጤና ጠቃሚ ነው። ሎሚ እንግዲህ ማንኛውም ሰው አውቀዋል። ሎሚ ብዙ ነገሮች ጥቅሞች አሉት። ይህን ለቦርጭ ብቻ ብለን ሳይሆን ለጤናችንም የሚጠቅመን ነገሮችን ብንጠቀም ለእኛ ተፈላጊ ነው ማለት ነው። ይህ ብዙ ነገሮች ለጤና ይህንን ነገሮች እንጠቀመው ማለት ይህንን ተጠቅማችሁ ጠጥታችሁ ማለት በባዶ ሆዳችሁ ታችሁ ለ30 ደቂቃ ከዛ በኋላ ቁርስ ብትበሉ እስቲ ጠጡትና ማለት ነው። የሾርባ ቅጠል ነው የሚባለው እኛ ጋር አይደል? ይሄ ማለት ለኩላሊታችን ኩላሊት እዚህ እንግዲህ እኛ በስደት ያለን ቆመን ስለምንውል በጣም ጠቃሚ ለኩላሊት ይሄ ቅጠል በጣም ጠቃሚ ነው ማለት ነው። በጣም እንደ ሻይ መጠቀም ትችላላችሁ። ነናም እንግዲህ ለብዙ ነገሮችን ነናም ይጠቅማል ማለት ነው። እዚህ ውስጥ ሁሉም ለጤና የሚጠቅሙ ነው፣ ለቦርጭ ብቻ አይደለም። ሂያር እንግዲህ ለደም ግፊት፣ ለስኳር የሚቀንስ ነው ማለት ነው። ሂያር ብዙ ቪታሚኖች አሉት። ሂያርን እንግዲህ በአግባቡ ተጠቀምነው በሻይ መልክ ሂያሩን እየቆረጥን እየዘበዘብ ከተጠቀምነው ከስኳር ከግፊት የሚጠብቅ ከብዙ በሽታዎች የሚጠብቅ ነው። እንግዲህ ይህም ቱፋህ ዳር ነው አፕል ማለት ነው። እሱም ብዙ ነገሮች ለጤና ጠቃሚ ነው። ሎሚ እንግዲህ ማንኛውም ሰው አውቀዋል። ሎሚ ብዙ ነገሮች ጥቅሞች አሉት።
ይህን ለቦርጭ ብቻ ብለን ሳይሆን ለጤናችንም የሚጠቅመን ነገሮችን ብንጠቀም ለእኛ ተፈላጊ ነው ማለት ነው። ይህ ብዙ ነገሮች ለጤና ይህንን ነገሮች እንጠቀመው ማለት ይህንን ተጠቅማችሁ ጠጥታችሁ ማለት በባዶ ሆዳችሁ ለ30 ደቂቃ ከዛ በኋላ ቁርስ ብትበሉ እስቲ ጠጡትና ማለት ነው።